ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን አዳዲስና የተመረጡ መረጃዎች ወደ እናንተ ማድረስ እንጀምራለን። አርበኛ ዘመነ ካሴን ለማግኘት ነው በሚል የተጣለውን ድሮን የተመለከተ መረጃ ይዘናል። የአገዛዙ ጦር አዛዥ ሙሉ ሰራዊቱን ይዞ ፋኖን መቀላቀሉ ተሰምቷል። ከባድ ውጥረት ተፈጥሯል። በትግራይ ህዝቡን አደገኛ ሁኔታ ውስጥ የጣለ ክስተት ተፈጥሯል። ጦርነቱ ተባብሶ ሲቀጥል በመሃል ከተማ ከባድ ፍንዳታ ተሰምቷል። ዝርዝር መረጃ ይዘናል። መተከል ላይ ለእርቅ በተቀመጡ ማህበረሰቦች ላይ በተፈጸመ የድሮን ጥቃት ከ100 በላይ ንጹሃን ተገድለዋል። አገዛዙ የአማራ ፋኖ ብሔራዊ ንቅናቄ በቅርቡ በመተከል ከጉምዝ ታጣቂዎች ጋር ስምምነት ማድረጉን እረፍት እንደነሳው ይነገራል። ይህን ተከትሎም ንጹሃን ላይ ያነጣጠረ ጥቃት በቀጠናው እየፈጸመ ነው ተብሏል። በዛሬው ዕለት የተጣለው ድሮን አርበኛ ዘመነ ካሴን አገኛለሁ በሚል እንደሆነም ታውቋል። በተጨማሪ መረጃ በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት መንደር 06 እና መንደር 04 ላይ እንዲሁም በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ በአርሲ በአሙሩ በጉዳያቢላና በሌሎች የዞኑ አካባቢዎች ላይ የክልሉ ጸጥታ ኃይሎች በከፈቱት ጥቃት በርካታ የአማራ ተወላጆች መገደላቸው ታውቋል። በተጨማሪም መንደሮች ሙሉ በሙሉ ወድመዋል። በክልሉ ጸጥታ ኃይሎች ፋን ከቀንድ ከብቶች ጀምሮ ሀብት ንብረት እየዘረፈ በተሽከርካሪ የጫነ በሚወስድ የተደራጀ ዘራፊ ቡድን እንዳለ የተገለጸ ሲሆን ይህ ቡድን ዘርፎ መውሰድ የሚችለውን ወስዷል፣ ያልቻለውን ደግሞ አውድሞታል። መኖሪያ ቤቶች በእሳት ተቃጥለዋል። ከ5 በላይ መንደሮች ሙሉ በሙሉ ወድመዋል። 25 የፋሽስቱ ብልጽግና አገዛዝ ሰራዊት በሻምበል አዛዣቸው የተመሩ ፋኖን ተቀላቀሉ። የብልጽግናው መከላከያ ሰራዊት 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር 25 አባላቶች ከነሙሉ ትጥቃቸው በሻምበል አዛዣቸው የተመሩ ምኒልክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል። የብልጽግናው አገዛዝ ያለ ጦርነት መኖር እንደማይችልና አሁንም በኢትዮጵያውያን መካከል ደም አፋሳሽ ጦርነት ለማካሄድ ዝግጅት መጨረሱን ተከትሎ ሰራዊቱ እየፈረሰ ፋኖን እየተቀላቀለ ይገኛል። ከዚህ ጋር ተያይዞም በርካታ የብልጽግና ጥምር ሰራዊት እየፈረሰ ፋኖን እየተቀላቀለ ያለ ሲሆን ደቡብ ወሎ ዞን እየተንቀሳቀሰ ያለው 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር የሰራዊቱ አባላት ክፍላቸው ውጊያ እያደረገ ባለበት ሁኔታ ተደራጅተው ወደ ኋላ በማውጣት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ይህ ክፍል በቅርቡ 2 ሞርተር፣ በርካታ የቡድንና የነፍስ ወከፍ መሳሪያ ከእግረኛ ሰራዊቱ ጋር ተንታና መቅደላ ላይ መማረኩ ይታወሳል። በመጨረሻም ብልጽግና ሰራዊቱን ገዢ በሆነ ሀገርና ህዝብ አሻጋሪ አጀንዳ የሚይዝበትና የሚያታግልበት ሁኔታ እንደሌለና ከዚህ በኋላ በውሸት ሰራዊቱን የሚያስጨርስበት ጊዜ ማብቃቱን የሰራዊቱ አመራሮችን ጨምሮ የፈረሰ በቡድኑን ፋኖን መቀላቀሉ ትልቅ ማሳያ ነው ሲሉ የሰራዊቱ አባላቶች ገልጸዋል። በተጨማሪ መረጃ 303ኛ ግዙፉ አሳምነው ኮር የአመራር ማሻሻያ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ 303ኛ አሳምነው ኮር በቅርቡ የኮሩ አመራር መልሶ ማደራጀቱ ይታወቃል። ስለሆነም አንዳንድ የአመራር ቦታዎች ካለው ወቅታዊ ሁኔታ የአመራር ብቃት፣ ሙያና ተገቢነት፣ የስራ ልምድ መጠነኛ ማሻሻያ አድርጓል። በዚህ መልሶ ማደራጀት መሰረት የሰው ኃይል መምሪያ ኃላፊ አርበኛ ባለሟል ሽመልስ፣ ኦዲተር አርበኛ ጥጋቡ ሲሳይን ሆነው ተመድበዋል። ታሪካችን ህይወትን በመገበር በደምና አጥንት ሀገር መንግስት መስርቶ አጽንቶ መኖር መሆኑን የታሪካዊቷ ጉና ክፍለ ጦር አመራሮች ገለጹ። በአፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ ባሳ 1ኛ ኮር ጉና ክፍለ ጦር በታሪካዊቷ ጥንታዊ መካነ ኢየሱስ ከተማ በቀጣይ ለሚደረጉ ወታደራዊ ግዳጆችና ፖለቲካዊ አቅጣጫ ላይ ውይይት አካሂዷል። የግዙፉ ሜጀር ጀነራል ባንታ ባሳ 1ኛ ኮር አንድ አካል የሆነችው ሰብሳቢ አርበኛ ባንታ አሰፋና በዋና ወታደራዊ አዛዥ አርበኛ አዛዥ ደሳለኝ የምትመራው ታሪካዊቷ ጉና ክፍለ ጦር ከተመሰረተች ጊዜ ጀምሮም በቀጠናው በወታደራዊ ግዳጅ አስደማሚ ተጋድሎችን እየፈጸመች ቆይታለች። በውስጧም 5 ግዙፍ ብርጌዶችን በማቀናጀት እረፍት አልባ የግንባር የደፈጣና ስቦ የመምታት የአውደ ውጊያ ስልቶችን በመፈጸም በቀጠናው በጠላት ኃይል ላይ በፍጹም የበላይነት ወስዳለች፣ እየወሰደችም ትገኛለች። በመሆኑም ሁሉም የክፍለ ጦር አመራሮች በታደሙበት ለ2 ተከታታይ ቀናት ትልቅ ውይይትና ግምገማ ተደርጓል። የትግራይ ጊዜያዊ አስተዳደር የጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ የተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት ባስተላለፈው አስቸኳይ ጥሪም በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠነቀቀ። ቢሮ ባወጣው አስቸኳይ ጥሪ የህይወት አድን አገልግሎቶች ዳግም መጀመር ካልቻሉ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች ሊከላከል በሚችል በሽታ እና ሞት ለአደጋ ይጋለጣሉ በማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖር አሳስቧል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ለህመምና ለሞት በሚዳረጉ አደጋዎች እንዳይጠቁ አፋጣኝ ጣልቃ ገብነት ያስፈልጋል ሲል ቢሮ ጥሪውን ገልጿል። ቢሮ ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ መሆኑንና በፖለቲካዊ ምክንያቶች ሊገደብ የማይገባውም አስገንዝቧል። የዓለም ጤና ድርጅት WHO መተዳደሪያ ደንብ በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎትን የማግኘት መብት እንዳለውና ይህ መሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባ
እንደሚገባ በጽኑ አሳስቧል። መግለጫው አክሎም መሰረታዊ የጤና አገልግሎቶችን፣ መድኃኒቶችንና የአስቸኳይ ጊዜ ሕክምናዎችን የማቅረብ ግዴታ በዓለም አቀፍ የሰብአዊ መብቶች ማዕቀፍ መሰረት የመንግስታትና የዓለም አቀፍ ማህበረሰብ ዋነኛ ኃላፊነት መሆኑን አሳስቧል። የጤና አገልግሎት አሰጣጥ በምንም አይነት ሁኔታ ወደ ፖለቲካዊ አጀንዳነት ሊቀየር ወይም ሰላማዊ ዜጎች ህይወት አድን የሕክምና እርዳታ እንዳያገኙ በሚያግዱ ገደቦችም ሊሰናከል እንደማይገባው ድርጅቱ በአጽንኦት ገልጿል። እንደ ቢሮ ገለጻ ከፍተኛ የነዳጅ እጥረት በመላው ክልሉ ያሉ የድንገተኛ አደጋ የጤና ስራዎችን ክፉኛ አውኳል። ወደ ትግራይ የሚላከው የነዳጅ መጠን እዚህ ግባ የሚባል ደረጃ ላይ መውረዱንም የገለጸው ቢሮ በታህሳስ ወር 2018 ዓ.ም ለክልሉ በመደበኛነት ከተመደበው 15 ሚሊዮን ሊትር ውስጥ የተላከው 850 ሺህ ሊትር ብቻ መሆኑንና ከዚያ በኋላ አቅርቦቱ ሙሉ በሙሉ መቋረጡን ገልጿል። እጥረቱ መሰረታዊ የጤና አገልግሎቶችን ስራ እንዳያከናውኑ ማድረጉንም ቢሮ አስጠንቅቋል። አምቡላንሶች በተከታታይ ስራቸውን ማከናወን አልቻሉም ያለው የቢሮ መግለጫ መድኃኒቶችንና የሕክምና ቁሳቁሶችን ከማዕከላዊ መጋዘኖች ወደ ጤና ተቋማት ማጓጓዝ የማይችል ሆኗል ሲል አክሏል። የነዳጅ እጥረቱ የክትባት ማከማቻ ስርዓቶችንም አደጋ ላይ ጥሏል። በመቀሌና በሽሬ በሚገኙ የኢትዮጵያ መድኃኒት አቅርቦት አገልግሎት ቅርንጫፎች ውስጥ ያሉት ማቀዝቀዣ መሰረተ ልማቶች እንዲሁም በጄኔሬተር በሚሰሩ ማቀዝቀዣዎች የሚጠቀሙ ተቋማት በነዳጅ እጥረት ምክንያት አደጋ ላይ ናቸው ተብሏል። በተጨማሪም የሀገር ውስጥ ተፈናቃዮችን የሚያገለግሉ የሰብአዊ ድጋፍ መርሃ ግብሮች መገደባቸውን፣ የቁጥጥርና የድንገተኛ ምላሽ ተግባራትን መቆማቸውን ቢሮ ገልጿል። የኤሌክትሪክ ኃይል በሚቋረጥበት ወቅት ማንኛውም አይነት የቀዶ ጥገና አገልግሎት መስጠት እጅግ አዳጋች እየሆነ ነው ሲልም አስጠንቅቋል። የነፍስ አድን ስራዎችንና የአቅርቦት ስርጭት በሚቀጥሉት 3 ወራት ዳግም ለመጀመር የሰብአዊ ምላሽ ቡድኖች ቢያንስ 264000 ሊትር ናፍጣና 75470 ሊትር ቤንዚን በአስቸኳይ እንደሚያስፈልጋቸው ተመላክቷል። የተለያየ የነዳጅ ድጋፍ ካልተገኘ ሙሉ መድኃኒቶች እንኳን ወደ ተቋማት ሊደርሱ አይችሉም ሲል መግለጫው አክሏል። በዚህ ሳምንት የትግራይ ንግድና ኤክስፖርት ኤጀንሲ ወደ ክልሉ የሚገባው የነዳጅ አቅርቦት ከታህሳስ ወር ጀምሮ ሙሉ በሙሉ መቋረጡን በማስታወቅ ይህም በህዝብ አገልግሎቶች፣ በመሰረተ ልማት ፕሮጀክቶችና በጤና አገልግሎት አሰጣጥ ላይ ከባድ መስተጓጎል እንደሚፈጠር ማስጠንቀቁ ይታወሳል። ኤጀንሲው ወደ ትግራይ የሚገባው ወርሃዊ የነዳጅና የናፍጣ አቅርቦት ባለፉት ዓመታት በከፍተኛ ሁኔታ ቀንሶ ከ12 እስከ 15 ሚሊዮን ሊትር የነበረው የካቲት 2017 ዓ.ም ጀምሮ ወደ 850 ሺህ ሊትር ብቻ መውረዱን ገልጾ አሁን ግን ከታህሳስ 2018 ዓ.ም ጀምሮ አቅርቦቱ ሙሉ በሙሉ መቋረጡን አመልክቷል። የጤና ቢሮ የመድኃኒትና የሕክምና ቁሳቁስ እጥረት አሳሳቢ መሆኑን በመጥቀስ የመድኃኒት አቅርቦት ሰንሰለቱ ለሁለት ተከታታይ ወራት ሙሉ በሙሉ መቋረጡን አስታውቋል። በታህሳስና በጥር ወራት 2018 ዓ.ም ለመቀሌ ወይም ለሽሬ ቅርንጫፎች ምንም አይነት ማዕከላዊ አቅርቦት አልደረሰም ሲል ጥሪውን አመልክቷል። የአዲስ ማስጠንቀቂያ የወጣው በህዳር 2015 ዓ.ም በስምምነት የተጠናቀቀው የሁለት ዓመቱ የትግራይ ጦርነት በጤና መሰረተ ልማቶች ላይ ባደረሰው ከፍተኛ ውድመት ሳቢያ የክልሉ የሕክምና ስርዓት በተዳከመበት ወቅት ነው። የዓለም ጤና ድርጅት በጥቅምት 2016 ዓ.ም ባወጣው ሪፖርት በትግራይ ካሉ 853 የጤና አገልግሎት መስጫ ተቋማት መካከል 86 በመቶ የተለያየ መጠን ያለው መዋቅራዊ ጉዳት እንደደረሰባቸው እንዲሁም 71 በመቶ የሚሆኑት የሕክምና መሳሪያዎችም በከፊል ከጥቅም ውጭ መሆናቸውን አረጋግጧል። በተጨማሪም 28 የጤና ተቋማት ሙሉ በሙሉ መውደማቸውንና በሌሎች 232 ተቋማት ውስጥ ያሉ መሳሪያዎችም ጥቅም የማይሰጡ መሆናቸውን አረጋግጧል። በወቅቱ በክልሉ የሚገኙ የሕክምና ተቋማት መካከል ሙሉ በሙሉ አገልግሎት መስጠት የሚችሉ 3 በመቶ ብቻ እንደነበሩ የዓለም ጤና ድርጅት ከኢትዮጵያ ጤና ሚኒስቴርና ከአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ጋር በመሆን ባደረገው ክትትል ታውቋል። ውድመቱ የክልሉ ብቸኛ ስፔሻላይዝድ ሆስፒታል የሆነውን የአይደር አጠቃላይ ስፔሻላይዝድ ሆስፒታልን ጨምሮ ዋና ዋና ሆስፒታሎችን ያካተተ ነበር። የእስራኤል መከላከያ ሰራዊት በኢራን ላይ የሚካሄደው ዘመቻ ወደ ቀጣዩ ምዕራፍ እየተሸጋገረ መሆኑንና የቴህራን አገዛዝና ወታደራዊ አቅም ከዚህ የበለጠ የመበታተን እርምጃው እንደሚገፋበት ገለጸ። አሜሪካና እስራኤል በሚፈጽሙት ጥቃት ኢራን በስትራቴጂካዊ መንገድ እየነጠሉ መሆኑን የተናገሩት የእስራኤል ጦር ዋና አዛዥ ሌተናል ጀነራል ኤያል ዛሚር ከዚህ ቀደም ባልታየ ደረጃ እያዳከሟት እንደሆነ ጠቅሰዋል። እስራኤል ባለፉት 6 ቀናት ያለማቋረጥ ኢራን ላይ ጥቃት ስትፈጽም መቆየቷን አንስተው ዘመቻው ባቀድነው ፍጥነት እየሄደ ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነትን ያረጋገጥንበትና የባላስቲክ ሚሳኤል መሰረታቸውን ያዳከምንበት ድንገተኛ የጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገርን ነው ሲሉ እቅዳቸውን አስታውቀዋል። በዚህ ምዕራፍ የኢራንን አገዛዝና ወታደራዊ አቅሙን የበለጠ እንበታትናለን። አሁን ይፋ የማላደርግላቸው ተጨማሪ ድንገተኛ እርምጃዎች ወደፊት እንወስዳለን ሲሉም ጽፈዋል። ወታደራዊ አዛዡ የሊባኖስንም ጉዳይ ባነሱት በዚህ መግለጫ ሄዝቦላ ጦርነቱን መቀላቀሉ ስትራቴጂካዊ ስህተት እንደሆነ ገልጸዋል። እስራኤል በጦርነት ግንባርም ሆነ ሊባኖስ ውስጥ በጥልቅ
በመግባት በኃይል እያጠቃሽ መሆኑን ተናግረዋል። ጦርነቱ ተባብሶ የቀጠለ ሲሆን የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴልአቪቭ ውስጥ የፍንዳታ ድምጽ ተሰምቷል። የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴልአቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና የድሮን ጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ ፎር ሲል የጠራው ዘመቻ አካል የሆኑ የሄባር ሚሳኤሎችን ወደ ቴልአቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ አገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ የእስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷል ብሏል። የመከላከያ ስርዓቶች ስጋቱን ለማክሸፍ እየሰሩ እንደሆነም ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያ እንደተላከም አክሏል። የዜና ወኪሎቹ ቴልአቪቭ ውስጥ የፍንዳታ ድምጽ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉት ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን የአገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም የጉዳት መረጃ አልደረሰንም ብለዋል። የአገሪቱ ጦር ኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉ ገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።